مع أصحابه في البقيع كبال دربوቹ ጋር በቂያ ይቅበሩት أو ماذا يفعلون من يدرغ ميلو من እናደርግ ሚለው ተወዛገቡ فذكر لهم قصة ነገር ያወራው أبو بكر الصديق ነው ይባላል والله أعلم حديث عنه أي كالنبي صلى الله عليه وسلم የተገኘ حديث አለ أن النبي يدفن حيث يموت አንድ ነብይ እኮ በሞተበት ነው የሚቀበረው የሚልን خبر የሰማ ሰው ነበር ከነብዩ በህይወት እያሉ አንድ ነብይ ከሞተ በሞተበት ቦታ ነው የሚቀበረው እዛ ሞተበት ተንስቶ ተቆፍሮ እዛ ነው የሚቀበረው የሚልን خبر ከነብዩ ተገኘ አለ عند ذلك የዛን ጊዜ انحلت المشكلة يا صحابዎች መካከል ላይ የነበረው ንግግር መፍትሄ ያገኘ فدفنوه تحت الفراش الذي مات عليه الصلاة والسلام الزاو يموتبت فراش لاي أنستنا فراش مقفروا كفراش أنستو الزاو بوتا قفروا الزاو موتبت فراش بوتا لاي كبروت عليه الصلاة والسلام أي في حجرة عائشة أم المؤمنين يا أمانيوش الناتي ونشوى عائشة بيت مالته لأنه مرض في بيت عائشة أي مرض في بيت عائشة أنا مرض أي يستمموت ታሙ በነበረበት ሰዓት እንዲያስታምሙት ደግሞ እንድታስታምመው ቃር ጠይቆ የሄደው ወደ ማን ቤት ነው? ወደ አይሻ ቤት ነበርና አለ እና የثانية ሌላኛው ጉዳይ ደግሞ አንደኛው ይሄ ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ስላሉ ነው አንድ ነብይ ከሞተ እዛው ሞተበት ነው የሚቀበረው የሚል መውቂፍ ሐዲስ ስለተገኘ ነው አለ አንሁ ሌላኛው ደግሞ ምንድነው ለው ኡብሪዘ ቀብሩሁ ወዱፊነ ፊል በቂዕ ቀብሩ ወደ ውጭ ቢወጣ ኖሮ እንደማንኛውም ሰዎች ውጭ ከተቀሩት በቂዕ የሚባለው የመቃብር ቦታ ማለት ሰዎች የተቀበሩበት እዛ ቢቀበር ኖሮ لحصل بذلك الغلو وتزاحم الناس على قبره የነብዩ ቀብር ውጭ ላይ ቢቀበር ኖሮ እንደማንኛውም ሰው ኖርማል ሰዎች ቢቀበር ኖሮ ቀብሩ ላይ ዛማና ግርግር ይበዛ ነበር فلأجل صيانته ترى ያን ነገር ለማስጠበቅና ለመጠበቅ ሲባል وحمايته دفن في بيته ለጥበቃው ተብሎ ቤቱ ተቀበረ ولهذا قالت عائشة رضي الله عنها ለዚያም ነው ኡሙ ሙእሚኒን አይሻ ያለችው لما ذكرت حديث النهي عن الغلو في القبور በቀብር ላይ ድንበር ማለፍን የሚለውን ሐዲስ ባወሳች ሰዓት وأن اليهود والنصارى አይሁድና ነሳራዎች እኮ غلوا في قبور أنبيائهم በነብያት ቻቸው ቀብር ላይ ድንበር አለፉ اتخذوها اوثانا اي የምትመለክ አድርገው ያዟት قالت አለች ولولا ذلك يا بايሆን ኖሮ لأبرز قبره اي قبر النبي صلى الله عليه وسلم የነብዩ ቀብር ወደ ውጭ ይቀበር ነበር ለዛ ተብሎ ነው አለች ولكن خشيه ان يتخذ مسجدا ነብያችን ፈርተው ነው መስጂዳ ያምልኮት ስፍራ ማለት ነው ይሰገድበት ማለት አይደለም ያምልኮት ስፍራ ቀብሩ ደርጎ ይያዛል ብለው ፈርተው ነው አለች ሙእሚና አይሻ ረዲየላሁ ዐንሃ فبينت الحكمة من دفنه في بيته عليه الصلاة والسلام نبي صلى الله عليه وسلم بيتها ውስጥ የተቀበሩት ለምንድነው ከተባለ حكمه ምክንያቱ አንደኛው ይሄ ነው ተባለ ማለት ነው وكان بيته خارج المسجد የነብዩ ቤት የዛን ጊዜ የአይሻ ረዲየላሁ ዐንሃ ሁጅራ የተነበረ ከመስጊዱ ውጭ ነበር ነገር ግን በመስጊዱ ጋር ክንፉ የተያያዘ ነው የመስጊዱ ክንፍ ከአይሻ ሁጅራ ጋር የተያያዘ ነበር تكتنف المسجد من جهة الشرق أي ወደ በፀሐይ መውጫ በኩል ማለት ነው من جهة الشرق ومن جهة الجنوب በሌላኛው ጎን ደግሞ ማለት ነው ተቀዱ بقول فبقي صلى الله عليه وسلم في بيته مقبورا فبقي صلى الله عليه وسلم نبي صلى الله عليه وسلم ذكروا أي بيتها تكبروا الزوهن ولا الزو بيتها مالت عائشة بيتوست خارج المسجد كما سيروش نبروا إلى أن أراد الوليد ابن عبد الملك وليد ابن عبد الملك يبال سو فلقنا من مدرك توسيع المسجد مسجد النبوي ሊያሰፋው ፈለገ የነብዩ ቤት የአይሻ ቤት ከመስጊዱ ጎን ነው የመስጊዱ ክንፍ ከቤቱ ጋር የተያያዘ ነው ከነብዩ ሰለላሁ ዐለይሂ ወሰለም ቤት ጋር የተያያዘ ነው
እና ወሊድ ኢብኑ አብዱልመሊክ መስጊዱን ሊያሰፋው ፈለገ። መስጊዱን ሊያሰፋው ሲፈልግ የዛን ጊዜ ፈአድኸለ አልሑጅረተ ፊሂ አላ ማ ሂየ ዐለይህ እንደዛው እንዳለችው ያቺ የአይሻ ቤት ሳትፈርስ ሳይነካ የነቢ ቤት ሳይነካ መስጊዱን ብቻ ከላይ አሳለፈና አሰፋው መስጊዱ። طيب إلى أن أراد الوليد بن عبد الملك توسيع المسجد فأدخل الحجرة فيه على ما هي عليه لم يغير فيها شيئا አንዳች ነገር ያቺን ቤት የቀየራ ጉዳይ የለም እንዳለች ነው የተዋት። وإنما أدخلت بحجة التوسيعة للمسجد መስጊድን እናስፋው በሚል ስም ነው አለ النبوي مسجد النبوي ማለት ነው። وإلا فهو في بيته عليه الصلاة والسلام قال በለዚያማ ነብዩ ሰለላሁ ዐለይሂ ወሰለም የተቀበሩት ቤታቸው ነው። ولكن መስጊዱን እናስፋለን በሚል ስም የነብዩ ሰለላሁ ዐለይሂ ወሰለም መስጊድ ምን ሆነ? የነብዩ ሰለላሁ ዐለይሂ ወሰለም ቤት ምን ሆነ? ፀሐይ መውጫ በኩል ነው ያለው። በቂዕ ደግሞ ወደ ፀሐይ መግቢያ በኩል ነው ያለው። የነብዩ ሰለላሁ ዐለይሂ ወሰለም ቤት ደግሞ ወደ በቂዕ ነው የሚቀረው ቤታቸው ማለት ነው። የዛን ጊዜ በዛ ጫፍ ላይ ነበረች። ወላኪን አጥልላ ስለነበረ ወይም ደግሞ የመስጊዱ ጣራ የሚያጠልባት ስለነበረች ወሊድ ኢብኑ አብዱልመሊክ ባሰፋው ሰዓት መስጊዱን አሰፋለሁ ሲል ጥቅልል አድርጎ እንዳለ አስገባው ማለት ነው። አሁንም ራሱ መውጫ ላይ ነው ያለችው። አሁንም መውጫ ላይ ነው ያለችው ቤቷ ማለት ነው። طيب لا يزال في بيته وليس في المسجد ነቢያችን እስካሁን ድረስ ቤታቸው ውስጥ ነው ያሉት። የተቀበሩት ቤታቸው ውስጥ ነው። ከመስጊድ ጋር አስገባው ያንኛው ምቶት እንጂ ከመስጊድ ጋር አይደለም የተቀበሩት ነብዩ ሰለላሁ ዐለይሂ ወሰለም አለ። ثم لما توفي أبو بكر رضي الله عنه دفن مع رسول الله صلى الله عليه وسلم። እስኪ ነብዩ ሰለላሁ ዐለይሂ ወሰለም አቡበከር ስዲቅ፣ ዑመር ኢብኑ ኸጣብ እንዴት እንደተቀበሩ የሚነግረኝ ሰው አለ? እንዴት የተቀበሩት? አንድ ቦታ የተቀበሩት ግን እንዴት እንደተቀበሩት አንዳንዶች የሚያስቡትን ስለማውቀው ነው የሚመልስልኝን ነገር የሚያውቅ ነብዩ ሰለላሁ ዐለይሂ ወሰለም አቡበከር፣ ዑመር ተቀብረዋል። አንድ መስጊድ አንድ ቤት የተቀበሩት አንድ ክፍል ውስጥ ያ የተቀበሩበት ቦታ ላይ እንዴት የተቀበሩት በየት አህዋል ነው የተቀበሩት? የሚመልስልኝ ካለ በጽሁፍም የለም ኮሜንቱም ጸጥታል። لا لا تصبح على خير. እንደ ማንኛውም ሰው እንዴት ማለት እንዴት የተቀበሩት እኮ ነው። እንደ ማንኛውም ሰው እንዲቀበሩ ሰሒህ ወደ ቂብላ ተቅጣጭተው